ልጄ ድረስልኝ ገደለችኝ። ማን ምን ሆንሻለሽ ደግሞ? እንዴት ነው የምታይኝ? እኔ የምለው ጎረምሳ እዚህ ቤት ማምጣት ጀመርሽ? አረ በጭራሽ። ሌላው ነገር ቢቀር ስራው መች ጊዜ ሰጥቶ ነው ወንድም አገኘው። ስራ በዛሽብኝ ለማለት ነው? አረ አይደለም፣ የትም አቆም ሰው አገኛለሁ ብሎ ነው። እንዴ ምን አስሩን ያስቀባጥርሻል? እውነቱን አውጪ። አንቺ ምን እንደዚህ ተገርምሽ ምሰሪው? ማሚያት በይ ሂጂና ማሚሽን ፈልጊ። እኔ አንቺ ማሚ አይደለሁም። መሄጃም መጠገም እንደሌለኝ አንተ ታውቃለህ አይደል? አረ ምንድን ነው የሆናችሁት? ቆይ ማሚ ምን አድርገሻት ነው? እንዴ እኔ ደግሞ ምን አደርጋታለሁ? እስኪ ሽንሹን ነገር ንገሪኝ። አያደል ጥጋቧን እየቀለብናትም ደግሞ እንድንከፍላት ትፈልጋለች። ትሁት አንቺ ትሁት፣ እቺ ዘረክፉ መናጤ ትሁት፣ ውሃ ይዘሽለት ነይ። ትሁት እኔ ነው እያመጣች። ምንድን ነው እንደዚህ የምትልሽ? በቃሽ፣ ሂጂ ውጪ፣ ሂጂ ውጪ፣ በቃሽ፣ ሂጂ። ልጄን ጉድ አድርጋው ነበር። ልጄን የጨጓራ ቀጠል ይበል። አይዞህ ና፣ እኔ እናትህ እያለሁ አይዞህ፣ እኔ አይዞህ፣ እኔ እንዴት ነህ? የኔ ጨጓራ ቀጠል ይበል። እሺ አይዞህ፣ አይዞህ። እሺ እኔ ልጅ አይዞህ። እስቲ ጋደም በል ትንሽ፣ ከዛ ማስታገሻ ትወስድበታለህ። አይዞህ። ወይኔ ልጅ፣ እኔ ልቃጠል፣ የኔ ጨጓራ ቀጠል ይበል። እሺ ጦሰኛ ልጅ ጉድ አድርጋኝ ነበር። ትሁት እቺ ነይ ግቢ። የት ነው የምትሄጂው? አይ እኔ በቃ ብሄድ ይሻላል። ጦስሽን እኔ ላይ ጥለሽ ልትሄጂ ነው? እዛው ሲነቃ መሄድ እንደምትፈልጊ ተናገሪና ከዛ ትሄጃለሽ። ነይ ግቢ፣ ነይ ግቢ። አንተ ግን ማታ ማዘር እናስቀየምናታ በእናትህ። አዎ በእናትህ። ቆይ ምን ሆኜ ነው እንደዛ ያደረኩት? ፍጭ ሲጀመር በአንተ ምክንያት ነው። ደግሞ እኔ ምን አደረግኩኝ? እኔ ነኝ እንዳያጠጣው። ቢሆንም አንተ ባቀባጠር የሁሉ ነገር አይፈጠርም ነበር። ምንድነው? እኔ እንደማያውቁ በምን አውቃለሁ? ቢያውቁም ባያውቁም ዝም ብለህ መለፍለፍ የለብህም። ይሄን ታውቀኝ የለ እንዴ? እኔ ዝም ብዬ እንደምቀባጠር አላገናዝብም። በቃ አንድ ቀን ግን ይሄ ችኩል የሚለው ነገር ይደርስብሃልሽ። ማለት እዚህ ጋር የኔ ህይወት ላይ ምንም የሚለወጥ ነገር የለም። አንድ ቀን ግን እንዲቸኩል የራስ ህይወት ላይ የሆነ ነገር ያደረክ ቀን የእድሜ ልክ ጸጸትን አቅፈህ ትቀመጣለህ። በል ነው እንሂድ። ቱታረ ተነሽ በእናትሽ። እሺ በለኝና ነው የምነሳው። ተነሽ። እሺ ምን ነው? እሺ የምልሽ ቆይ ቃል ግባልኝ። ምን ነው ቃል የምገባው? ምን አውቄ ነው? መጠጣት ጠጣ። እናትህን አታሳዝናቸው። እኔም እኮ በእኔ ምክንያት እየመሰለኝ ተሳቀቅኩ። እኔ እኮ በእንደሱ አይነት መልኩ ስላላሰብኩት ነው። በቃ እሺ አልጠጣም። ተነሽ እኮ ቃል ግባልኛ። እሺ ያው ፕሮሚስ። ቃል ግባልኝ። ገባሁልሽ እኮ። እሺ ያው ቃል ገብቼልሻለሁ። ተነሽ። አይቶቴ የዋህ እኮ ነሽ። ለምን አልከኝ? እኔ እንጃ እንዲህ ዝም ብዬ ሳይሽ ነጽልባለሽ። አንቺ ደግሞ ምን ያስፈልግሻል? ሂጂ ወስደሽ ሂጂ። ቁጭ በይ። አይ የኔን ነገር ተይው እስቲ። ለችግርና ለመከራ የተፈጠርኩ ልጅ እኮ ነኝ ጓደኛዬ። እስከ መቼ የቤተሰቦቼን ንብረት ሽጬ አዲስ አበባ ብመጣ የተሻለ ህይወት ይኖረናል፣ ቤተሰቦቼን እጦራለሁ ብዬ ነበር የመጣሁት። ግን ይባስ ብሎ ችግርና ረሃብ ተፈራርቆ ቤተሰቦቼን ቀማኝ።
ነገሩን ነው እንጂ ለአንድ ለራሴም ባላንስም ቤተሰቦቼ በህይወት ባይኖርም እነሱ እንድኖር የተመኙልኝን ህይወት ለመኖር እኮ ነው እንደዚህ የምለፋው። የሆነ መልካም ሰው አግኝቼ እኮ እሱ አስጠግቶኝ ነው የምኖረው። ደግነቱን መግፋት እንዳይሆንብኝ እንጂ ብጠይቀው እንኳን እምቢ የሚለኝ አይመስለኝም። አሁን ባንኪ ውስጥ 2000 ብር አለኝ። ወይ ካልሆነ በቃ ሱቅ በደረቴ ነገር ቢሆንም እሞክራለሁ። ያው እስክጠነክርማ መራቤ ወይ ደግሞ መቸገር አይቀርም። በዛ ላይ ደግሞ እዚህ እናቱም አልወደደችኝም። ግራ ቢገባኝ እኮ ነው ጓደኛዬ። እሺ እንደዋወላለን። ቻለው እንግዲህ እንዲህ ቢሆን እኮ ሲጀመር የራሱን አይችልልን ነበር። ያም ቢሆን እኮ የራሴ ልፋት ነው። ቁርስ ላቅርብ? ማን መጣች እንዴ? አይ አልመጣችም። በቃ እንጣና እንደምን እሺ እንዴት አደራችሁ? ሰላም አደራችሁ? ያለሽ ምን አለበት በሰንበቱ ቡና ቀራረብ ባርገሽ ሞቅ ሞቅ አድርገሽ ብትጠብቂ። ሰላም አውለኝ ባልኩበት አፌ ክፉ ልታናግረኝ ነው አይደለም? እስቲ ሞቅ ሞቅ አድርጊ፣ ቡናንም ቀራረብ አድርጊ። ምን አለበት? በስመ አብ ወወልድ ወመንፈስ ቅዱስ። እስቲ አንተ ይሄ ክፉ ነገር ካለበት ይቀጥ። ኧረ ማን እንዴ ምን ሆነሽ ነው? ኧረ ቆይ ስልኬን አንዴ ልክ ነው፣ ግድ ነው። ምን ነው እንዴ? ሁልጊዜ ያለብህም ነገር ያረገችብህም ነገር ካለ ይውጣ። አዎ ያረገችብህም ነገር ካለ ይውጣ። ናውጣ። እንድትደበቅ ነው እንዴ? ከሷ ጋር እንድትወጣ ነው እንጂ ና ያረገችብህ ነገር ካለ ይውጣ። ኧረ ተይኝ። ግድ ነው። አዎ አንቺም እንዲህ መከራ የምታበይኝ አንቺም ይውጣልሽ እንደዚህ። እሰይ እንደዚህ። በስመ አብ ወወልድ ወመንፈስ ቅዱስ። እሰይ ተመስገን አምላክ። ልጅ ቶሎ በይ ቡናውን ቀርብ አድርጊና ቶሎ በይ። ቁርስ ምናምንም ካለ አዘገጃጅ። ና አንተ ደግሞ ና ማውራህ ነገር አለ ዛሬ። የኔ ልጅ እኮ አንዳንድ ቀን እኮ እንደው ስወድ ታውቃለህ አይደለ? አሁን በቃ ብሬን አወጣው። ትንሽ የስራ ማስኬጃ ይሆነኛል። ግን ምንድን ነው የምሰራው? ለምን የራሴን የጀበና ቡና አልከፍትም? አዎ ሸራም ቢሆን ዘርግቼ እሰራለሁ። አይ እኔ ተስፋዬ መቼም አይሞትም። በ2000 ጀበና? አይ መጀመሪያ ካቤል ቤት ልውጣ። እንዴት እስካሁን ላደረገልኝ ነገር አመስግኜ እናቱንም ይቅርታ ጠይቄ ልውጣ። ብሩ ግን ይበቃኛል? ግድ የለም ልሞክር። በቃ ደላላ ጋር ብደውል ይሻላል። የምን ጊዜ ማባከን ነው? ወይኔ ሌባ! ቆይ ለምንድን ነው የሁሉ ነገር እኔ ላይ የሚሆነው? ለምንድን ነው? ለምን? ሰውዬ ያማል እንዴ? ምን ሆነ ነው? ይቅርታ። ኧረ ስንት አይነት ሰው አለ። ትሁት ምን ሆነሽ ነው? ትሁት አሞሽ ነው? ምንድን ነው የሆንሽው? ተዘረፍኩ። መቼ? አሁን እዛ ጋር። ሲጀመር እንደዛ ሲንቀጨቀጭ ሊገባኝ ይገባ ነበር። ምን ሆኜ ነው? ጋማውን እኮ መያዝ እችል ነበር። ማን? ምንድን ነው? የሆነ ጥቁር ሹራብ የለበሰ ልጅ አይደለ? አዎ። ቆይ አንተ እሱ እንዴት ልታውቅ ቻልክ? አሁን ወደዚህ እየመጣሁ እኮ እሌሌ ወጥቶብኝ ነበር። ፈጣሪ ለትንሽ ነው ያተረፈኝ። በቃ እሺ፣ አንቺ ተረጋጊ። አሁን ተረጋጊ። በቃ እሺ፣ ትንሽ እንሂድ። አንቺ 24 ሰዓት ስትንፈቀፈቅ ልትውይ ነው እንዴ? ምንድን ነው እንደዚህ
እንደዚህ 24 ሰዓት ሲያነፋርቅሽ የሚውለው ምን ሆነሽ ነው? ምን ተነካሁ ነው እንዴ? ግፍ አይሆንብሽም እንዴ? ምን ጎደለብሽ? በሰው ትከሻ ላይ ተቀምጠሽ አልጎደለብሽ? አራበሽ? አልጠማሽ? እንደው 24 ሰዓት መነፋረቅ ለአንቺ ጥሩ ነው? ግፍ አይሆንብሽም? ኃጢአት አይሆንብሽም? ምን ጎሎብሽ ነው? ምን ሆነሽ ነው እንዴ? ምን ነው ከበቡሽ? ለእኔ ብለሽ ስትናፋረቂ ዋያ እኔ ምን አገባኝ? የራስሽ ጉዳይ። አንታሜ እቺ ልጅ ያማታል እንዴ? ማንን ነው? እኔ ምን አውቃለሁ? ቤት ያስቀመጥካት ደባሪ ናታ። ምን ነው ደግሞ? ምን ሆነች? ምን አውቃለሁ? ከጠዋት ጀምሮ ትነፋረቃለች። ምን ይሻላል? በእናትሽ ሂድ ግባና እንደምታርጋርጋት ደግሞ በመብረቅ እንዳታስመታብኝ። እኔ አላውቅም። ትሁቴ ቆይ እሺ፣ አሁን ነገሮችን አመለሽ ለምን እንደምታለቅሽው? ተወኝ እባክህ፣ ሳለቅስ ይለቀኛል። ቲና 24 ሰዓት ሙሉ ታለቅሽ ነው? ቆይ እሺ ምን ላድርግ? ስንት ያቀርኩለት፣ ስንት የዘፋውለት ይሆንልኛል ብዬ ያሰብኩት ነገር ባንዴ እንዳልነበረ ሲሆን፣ ቆይ እሺ ምንድን ነው ማድረግ ያለብኝ? አሁን እንውጣና አየር እንቀበልሽ። አይ ሪዚዮ ሙሉ ፈልገው። ኧረ ቢያንስ አንዱን እንኳን እሺ በይኝ ትሁቴ። ደግሞ ፊትሽ ምን እንዳስመሰልሽው። ተነሽና እስቲ ፊት ይሰጠኝ። እኔ የምልሽ ምን አለ ይሄ ስልኩን መጎርጎሩን ትተሽ ሄደሽ ስራ ብታግዢ። እሺ መነፋረቁን ስታቆሚ ደግሞ ወደዚህ ገባሽ። ሂጂ አሁን ያልኩሽን አድርጊ። ከሚደብረኝ እኮ ብዬ ነው። እኔ ትልቋ ሴትዮ ኪችን ለኪችን እየደከምኩ አንቺ እዚህ ልትዝናኝ ነው? እሺ ይቅርታ። ሂጂና ምስርና ቡና ይዘሽ ነይ ቶሎ በይ። እና ምን ይገትርሻል? ተንቀሳቀሻ። ግን እኮ እኔ ምንም ብር የለኝም። እና እሱም ከስራ ተባረረ፣ እኔም እንደምታይ ነኝ። እና ምንድነው እንዴ ዝም ብሎ እየተንገላወጁ መቀለብ? ሂጂ በይ አሁን ቶሎ በይ። ለአሁን ነው ይዘሽ ነይ ቶሎ በይ። እንዴ ባለፈው የለኝም ስትያል ነበር። ኬት አመጣሽ? አሁን ስልኬን ነው እንዴ? እናት ካልሞተች አትቀበርም። ጥሩ በይ እንጂ ሂጂ ለቅመሽ እጥብ አድርገሽ ለቅመሽ ይዘሽ ቶሎ በይ። ነይ ነይ ቆይ ቆይ ስሚ፣ ባለፈው እኮ የመለስኩሽ ፈልጌሽ ወድጄሽ አይደለም ከልጄ እንዳልቆራረጥ ብዬ ነው። እኔም እኮ መመለስ አልፈለኩም ነበር፣ ግን በቃ ነገሮች እንዳሰብኳቸው አልሄዱልኝም። ለዛ ነው። ምን አስበሽ ነበር? ዘርፈሽ ልጠፊ ነው? አረ በፍጹም እኔ እንደዛ አላሰብኩም። ዝም በይ አትመልሽልኝ። አንቺን እያዩ መቃጠል ሰልችቶኛል። በቃ
ምን ለየው? ያው እኮ ነው። እኔ ሰራተኛ አልፈልግም። ተቀምጦ ሶፋ ማድቀቅ ከሆነ እኔ እበቃለሁ። እባክዎትን እሺ በሉኝ። እኔ ምንም የምሄድበት የምጠጋበት ዘመድ እንኳን የለኝም። እባክዎትን እርሶ ብቻ እሺ በሉኝና የእውነት አንድም ስራ አላስነኮትም። አይ በአንቺ ስራ አላቀሽምና ነው እንዴ ሙሉ ድስታር እንዴ ስታፈቀፍቅ የምትዩ? ግድ የለዎትም። ከዚህ በኋላ መጥናለሁ። ብቻ እርሶ እሺ ብቻ ይበሉኝ። ምን ሆናችሁ? ቱቲ መሬቱ ከቀዘቀዛል ሶፋ ላይ ተቀመጭም እንዴ? አቤል አንተ በእኔ እንደማጨክንብኝ አውቃለሁ። ብቻ እንደምንም ብለህ እናትህን አሳምንልኝ። አያደርስባችሁ እኮ ነው እናንተ። ቀልድ ነው እንደያዛችሁት? ቆይቱት ምን ሆነሽ ነው? መሄጃም መጠገም እንደሌለኝ አንተ ታውቃለህ አይደል? አረ ምንድን ነው የሆናችሁት? ቆይ ማሚ ምን አድርገሻት ነው እንዴ? እኔ ደግሞ ምን አደርጋታለሁ? እስኪ የሆንሽውን ነገር ንገሪኝ። አያደል ጥጋቧን እየቀለብናትም ደግሞ እንድንከፍላት ትፈልጋለች። ታዲያ ቆይ እሺ እኔስ አማራጭ ክታገኝ እዚሁኝ ብዬሽ የለ እንዴ? ነው ወይስ እዚህ ጎደለብሽ ነገር አለ? አይ ምንም አልጎደለብኝም፣ ግን በቃ እየሰራው እንደሆነ እንዲሰማኝ እናንተ ቤት እንድትቀጥሩኝ ብዬ ነው። ያን ከሆነ የምትፈልጊው እኮ ችግር የለውም አይደል እንዴ ማሚ? አንተ ታውቃለህ መቼም የኔን ቃል አትሰማ። ለምን አፌን አበላሻለሁ? ቱቲ በቃ ተነሽ እንጂ። ያው ማሚ ሰማሻት አይደለ? ተስማምታለች እኮ። ደግሞ እኮ እኔም አንቺ መችሽ እንጂ ምርጫሽን አከብራለሁ። ተነሽ በቃ። እሺ በቃ አሁን ግቢና ማሚ ናግሻት። በጣም አመሰግናለሁ። አንቺ ምንድን ነው እዚህ ተገርመሽ የምትሰሪው? አቤት ማሚ። ማሚዬ አትበይ። ሂጂና ማሚሽን ፈልጊ። እኔ አንቺ ማሚ አይደለሁም እንዴ? ይኸውልሽ ሰራተኛ አይደለሽ? ብር አይደለም የሚከፈልሽ? 11 ሰዓት ተነስተሽ ቤት ታጸጃለሽ፣ ትወለውያለሽ፣ ዕቃ ታጥቢያለሽ፣ ታጸጃለሽ፣ ሶፋውን እያነሳሽ ከስር መሰረቱ በሙሉ ትሰሪያለሽ፣ ታጸዳጃለሽ። ሰባሽ? ዝም ብሎ እዚህ መጋደም አይደለም። ይሄ ብር ነው። ሰራተኛ ነሽ፣ ታውቂያለሽ። አምነሽ የተቀመጥሽበት አምነሽ የገባሽበት ነው። ይሄን ያልኩሽን በሙሉ አሁን ጥንቅቅ አድርገሽ 2 ሰዓት ሳይሞላ የቤቱ ስራ በሙሉ ማለቅ አለበት። ሌላውን ስትነሽ እንነጋገራለን። ዳይ ተነሽ። የለ ሂጂ። አንቺ ዝፍዝፍ ምን እየሰራሽ ነው? እያጸዳሁት። ይሄ በውሃ ነው የሚጸዳው? አረ ሳሙናም ጨምሬበታል። ማን አለሽና? ይሄ በውሃና በሳሙና አይደለም የሚጸዳው። ይሄ የሚጸዳው በአልኮልና በጋዜጣ ነው። አታውቂም? አምጪ ይሄን አንቺ ልዛ። ሁለተኛ በዚህ ስታጸጂ እንዳላይሽ። ምን አይነቷ ናት እቺ? ምንድን ነው ደግሞ? እንዲህ ነው እንደሚደረገው? ምን ነው አጠፋው እንዴ? አንድ ስራ እንኳን በጥራት መስራታችን አይደል? ካልወደዱት እኮ በድጋሚ ጠርገዋለሁ። ሁሌ እኔ ነግሬሽማ አይሆንም። እስቲ ከሰው ሳትጠብቂ ራስሽን ችለሽ ስሪ። እሺ በይ አሁን ሶፋውን አንሺና ከውስጥ ጀምረሽ ጥረጊ። ግን ለብቻ ይችላልው? ይሄማ አምነሽ የገባሽበት ስራ ነው እንግዲህ። እሺ ደግሞ ስታጸጂ ሶፋይ እንዳሰባብሪ።
ትውዜ ቤቱን ሙሉ እኮ ፈልጌ ያጣሁሽ። ከዛ መጨረሻ እዚህ መጣሁ። ምን ሆነሽ ነው? አይ ምንም አልሆንኩም። ትንሽ እኮ ድብር ሲለኝ እረፍት ላድርግ ብዬ ነው። ታዲያ ማሚ ሴት ሄዳ ነው? ሰው ላገኝ ነው ብላ ነበር የወጣችው። ቆይ ዛሬ ስራ በዛ እንዴ? ፊትሽ ራሱ እኮ ጥሩ አይደለም። ብዙም ባይሆን ትንሽ ድክምክም ብሎኛል። ቅድም ስወጣ እኮ ያየሁሽ ነበረ እና እንዳረብሽ ብዬ ነው ዝም ብዬ ወጣሁት። ኧረ ችግር የለውም። እና አሁን ወጣ ማለት ትፈልጊያለሽ? አይ እየመሸ እኮ ነው። በዛ ላይ እናትህ ይመጣሉ፣ ቢቀር ነው የሚሻለው ካልሽ እሺ። እኔ ደግሞ ደበረኝ ስላልሽ እኮ ትንሽ ዘና ላድርግሽ ብዬ ነው። አይዞሽ። ቆይ እግርሽ ምን ሆነሽ ነው? ስትራፖ ነገር ይዞኛል መሰለኝ። እንዴ ምንም ሳትሆኝማ እንደዚህ አትሆኝም። ምን ሆነሽ ነው? ማሚ ማሚ! እንዴ ልጄ መታህን እንዴ? ማሚ ልጅቷን ቆይ ምን አድርገሻት ነው? እንዴ ምን ነው ከበቡ? እኔ ምን አደርጋታለሁ? ቁርጫ በዘለለ ቁጥር እየመጠኔ ላይ መደነፋው። ስለምን ቁርጫ ነው የምታወሩ? እንደው ነገረ ስራ እኮ ምንም አይንካት ሆነ። እኔ እኮ ምንም አልሆንኩም፣ ደህና ነኝ። ማን ምን ሆንሻለሽ ደግሞ? እንዴት ነው የምታይኝ? እኔ የምለው ጎረምሳ እዚህ ቤት ማምጣት ጀመርሽ እንዴ? አረ በጭራሽ። ሌላው ነገር ቢቀር ስራው መች ጊዜ ሰጥቶኝ ነው ወንድም አገኘው ነው ወይስ ስራ በዛሽብኝ ለማለት ነው? አረ አይደለም፣ የትም አቆንሶ አገኛለሁ ብሎ ነው። እንዴ ምን አስሩን ያስቀባጥርሻል? እውነቱን አውጪ። ምን ልበል? እኔ ሶፋ ሳነሳ ነበርና እግሬን መታኝ። ቆይ አንቺ ራስሽ ምን ሆነሽ ነው? እኔን መክል ሶፋ ላይ ብቻሽ ያነሳሽው? ማሚ ብቻዬን ያዘዣት ነው እንዳትዪ። እንዴ እንዴትም ታጽዳ፣ ስራው አይደል እንዴ? ወዳ የገባችበት ነው። አሁን አውጣ ና። አረ ማሚ ምን እየሆንሽ ነው? በጣም ተቀይረሻል እኮ። አይ ልጄ ግድ የለህም፣ ወልደህ ይኸው በኋላ ትረዳኛለህ። አሁን ግን ክፉም አድርገኝ ተቆጣኝ ምንም በለኝም ችግር የለም እችለዋለሁ። በኋላ ግን ስትረዳኝ ታመሰግነኛለህ። እኔ የምልህ ልጄ እንደው ዛሬ ማን ነግሮ ሆነው እንዲወጋ ያስደረስከኝ? አረ እኔማ እኮ ከእናቴ ጋር ጊዜ ላሳለፍ ብዬ እኮ ነው። እኔ አንድ ልጄና መልመቻ አጣሁት። ምን ፈልገሽ ነው? እናቴ እኔ ካንቺ ፈክታ ውጭ ምን እፈልጋለሁ? አንድ ነገር ፈልገሻል ማለት ነው። ምንድን ነው? አረ ማሚዬ ሙሽ ምንም ነገር የለም። እንዴ አረ እኔ አንድ ልጅ እናት እኮ ነኝ። እህት ወይም ወንድም አትፈልግም እንዴ? አረ ማሚ በጣም ተጫዋች እየሆንሽ ነው። እንዴ ምን ያረጀው መስሎ? አረ በጭራሽ። እኔ እናትማ መቼም አታረጅም። እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ። አልሰማህም? ዱባ ዛፍ ላይ በቅል ውሃ ሽቅብ ላይ ውጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ። በለው ዛሬ እናትና ልጅ ከኔ ተደብቀው ምን እያደረጉ ነው? ኧረ ተወኝ እባክህ፣ የገዛ ልጄ በሳቅ ሊገለኝ እኮ ነው። አንተ እንደ ሞኝ ሲስቁ አብረህ ትስቃለህ እንዴ? ማኒ የዝንብ ጠንጋራ የቁርጫ መላላጫ የውባትንኝ ነፍሰ ጡር ማቅ ልጅ ነኝ። አሁን እናንተ የምትስቁበትን ማላቅ ነው ይመስላችሁ? ምን እየሆንክ ነው? ኧረ ተነስ እንዴ! ምን እየሆንክ ነው? አረ ማሚ በቃ ይቅርታ አድርጊለት። አረ በጣም ነው የጸጸተኝ ማሚ። አንተ መጸጸት አውቀህ? ምን ማለት ነው? ሰው እኮ ነኝ። ይልቅ ማሚዬ ምን አልሽ? እሰይ ልክህን አገኘ እንዴ! አንተ በቃ ዝም በል ወደዛ ተነስ። ይቅር ብለሽኛል ማለት ነው። እንደዛ ከሆነማ በደንብ መጠጣት ነበረብን አቤላ። በል በቃ ወሬ ነው ደግሞ ሽንት ቤት ደርሼ ልምጣ። እሺ ይኸውልህ ከዚህ ከዘረ ክፉ ልጅ ጋር መዋል ለምደህ አለሌ ወጣ።
በስመ አብ ወወልድ ወመንፈስ ቅዱስ። ትሁት ምን እየሰራሽ ነው በዚህ በሌሊት? አይ ትንሽ እኮ እንቅልፍ እምቢ ሲለኝ ልንቀሳቀስበት ብዬ ነው። እና በዚህ ሰዓት የምታጸጁ? ደግሞ እኮ ይሄን ትናንትና ስታጸጁ ነበር። አዎ ምናልባት እኮ ትንሽ አቧራ ሊኖረው ይችላል ብዬ ነው። አረ በጭራሽ በእናትሽ ግቢና ረፍ በይ። ደግሞ እግርሽ ተሻለሽ? ደህና ነኝ እኮ በቃ ግቢና ረፍ በይበት። ችግር የለውም፣ ምንም ችግር የለም። ነው ወይስ እሺ ሌላ የሚያስጨንቅሽ ነገር አለ? አረ በፍጹም ምንም የሚያስጨንቀኝ ነገር የለም። ደግሞ ምን ጎሎብኝ ይጨነቃለሁ? እኮ በቃ እሺ ግቢና ረፍ በይ። አስጨነቅሽኝ እኮ ነው። ምን በወጣህና ለምን ብለህ ትጨነቃለህ? አንተ ምንም አታስብ። ይልቅ አሁን ምን ልስጥህ? እኔ ምንም አልፈለኩም። ውሃ አልጠጣ ነው ራሴ እጠጣለሁ። ስመልስ ድጋሚ እዚህ ጋር እንዳላገኝሽ። እሺ ግን አሁን እኮ እየነቃ ነው። ብተኛ እንቅልፍ ይወስደኛል ብለህ ነው? ቢሆንም ግቢና ተኝ። እኔ ጠዋት ቀሰቅስሻለሁ። ስሳል ቀሰቅስሽ። አይ ችግር የለም፣ እኔ ራሴ ገብቼ እተኛለሁ። አንተም በቃ ግባና ተኛ። እሺ ግቢ ተኝ። እሺ አንቺ ከብት ትናንት ምን ብዬሽ ነበር? ትንሽ እኮ መማርኩኝ፣ ሰውነቴን ማንቀሳቀስ አልቻልኩም። እና ምን ይሁን እና ስራው ማን ይስራው? እኔ ልስራው? አይ ማሚ ለዛሬ ትንሽ ቆይቼ መጀመር እችላለሁ? ኦሆ አትችይም፣ አይቻልም። እንግዲያውማ በቃ ስራው ይቅርብሽ። ተነሽ ሂጂ፣ ዳይ ተነሽ ውጪ። እንዴ ማሚ እንደዚህማ አታድርጊ። እና ምን ይሁን ማሚ? እና ምን ይሁን? የሚሄድበት እኮ የለኝም። ጎዳና ላይ ማውጣትሽ እንዳትይኝ። እና ምን ላድርግሽ ታዲያ? እኔ ሂጂ፣ ተነሽ፣ ዞር በይ፣ ልቀቂኝ፣ እንዳትነኪኝ፣ ልቀቂኝ፣ እንዳትነኪኝ ማሚ፣ ጎዳና ላይ ልቀቂኝ፣ እንዳትነኪኝ፣ ልቀቂኝ። ወይኔ ልጄ፣ አቤል ልጄ ድረስልኝ፣ ገደለችኝ። ወይኔ ገደለችኝ፣ ድረስልኝ፣ ቶሎ ና አቤል ልጄ፣ ቶሎ ና፣ ገደለችኝ። ወይኔ 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 ወይኔ